አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 10 በዚች ቀን የመስቀለ ክርስቶስ እንዲሁም ቅዱሳን ንጽሕት መነኮሳት ደናግል እናታቸው ሶፊያ በሰማዕትነት አረፉ። እኒህም ቅዱሳት ከተለያዩ ሀገሮችና ቦታዎች መለኮታዊ ፍቅር በአንድነት ሰበሰባቸው። የምንኩስናንም ልብስ ለበሱ። ይኸውም የመላእክት ልብስ ነው። በሮሜ ሀገር ካሉ ገዳማትም በአንዱ የሚኖሩ ሆኑ። ቅድስት ሶፊያም በእነርሱ ላይ እመምኔት ሆነች። እርሷም ጸጋንና ዕውቀትን የተመላች ናት። ቅዱሳን መነኮሳትን ገድል በማንበብ እየጾሙ እየጸለዩ በምድር ላይ እንደ መላእክት እስከሆኑ ድረስ መንፈሳዊ እድገትን አሳደገቻቸው። ከእነርሱም በአንድ ገዳም ውስጥ 70 ዓመት ያህል የኖሩ አሉ። ከውስጣቸውም ልጅ እግሮች የሆኑ አሉ። ከሃዲ ንጉሥ ኡልያኖስም ከፋርስ ንጉሥ ከሳቦር ጋር ሊዋጋ በሮሃ ሀገር በኩል በሚያልፍ ጊዜ እርሱ ሳቦር ሊወጋው ወደ እርሱ እንደሚመጣ ሰምቷልና አልፎ ሲሄድም በውስጡ እኒህ ደናግል ያሉበትን ገዳም አይቶ ይህ ምንድነው ብሎ ጠየቀ። ሰዎችም ይህ የደናግሎች ገዳም ነው አሉት። በዛን ጊዜም ወደዚያ ገዳም ገብተው ደናግሎችን እንዲገድሏቸው በገዳሙ ውስጥም ያለ ገንዘባቸውን ሁሉ እንዲዘርፉ ወታደሮችን አዘዘ። ወታደሮቹም ገብተው እኒያን ደናግል በሰይፍ ገደሏቸው። ገዳሙንም ያጠፉ፣ የገዳሙንም ገንዘብ ሁሉ ዘረፉ። ከሃዲውን ንጉሥ ግን ስለ መንጋዎቹ በቀል እግዚአብሔር ተቀበለው። ይህም እንዲህ ነው። ያጠፋው ዘንድ ሰማዕት መርቆሬዎስን አዘዘው። መርቆሬዎስም በአካለ ነፍስ ሂዶ በጦር ወጋውና በክፉ አሟሟት ሙቶ ወደ ዘላለም ስቃይ ሄደ። እኒህ ቅዱሳት ደናግል ግን ወደ ዘላለም ተድላ ደስታ ገቡ። እግዚአብሔር ምስጋና ይሁን። እኛንም በእነዚህ ደናግል ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚች ዕለት በእስክንድርያ ሀገር ሊቀ ጳጳሳት በድሜጥሮስ ዘመን ስለ ጾም ሥርዓት ቅዱሳን ሊቃነ ጳጳሳትና የኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህም የአንድነት ጉባኤ የመሰብሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች የ40 ቀንን ጾም መጾም ይጀምራሉ። እስከ የካቲት 22 ቀንም ጾምን ይፈታሉ። ከዚህም በኋላ በመጋቢት በ23 የሕማማትን ሰሞን መጾም ይጀምራሉ። በዚህም ወር በ27 የስቅለቱን በዓል ያከብራሉ። በ29ም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስን የትንሣኤውን በዓል ያከብሩ ነበር። የዲሜጥሮስም በእስክንድርያ ሀገር ሊቀ ጳጳሳት ሆኖ በተሾመ ጊዜ በእርሻ የሚተዳደር መጻሕፍትን የሚያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉይና የአዲስ መጻሕፍትን ቤተክርስቲያንን ሕግ አወቀ። ከእርሳቸውም ብዙዎችን ተረጎመ። ከዚህም በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለ የዘመን ቁጥርን ጻፈ። ይህም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ አጽዋማትንና በዓላቶቹ የሚታወቁበት እኒህም የከበረች የ40 ቀን ጾም፣ የሆሳዕና ዑደት፣ ስቅለቱ፣ ትንሣኤው፣ በ40 ቀን ዕርገቱ፣ ከትንሣኤውም በኋላ በ50ኛው ቀን መንፈስ ቅዱስ የወረደበት ናቸው። ይህንንም ጽፎ ወደ ሮሜ ሀገር ሊቀ ጳጳሳት አባ ፊቅጦር ላከ። ሁለተኛም ወደ አንጾኪያ ሀገር ሊቀ ጳጳስ አባ መክሲሞስ ላከ። ዳግመኛም ወደ ኢየሩሳሌም ሀገር ሊቀ ጳጳስ አባ አጋቢዮስ ላከ። እነርሱም ባነበቧት ጊዜ እጅግ ደስ ተሰኙባት። የሮሜ ሀገር ሊቀ ጳጳሳት አባ ፊቅጦርም በሮሜ ሀገሮች ሁሉ ያሉትን ኤጲስቆጶሳት አዋቂዎችን ብዙዎች ሊቃውንቶችንም ሰበሰባቸው። ይህንንም የዘመን ቁጥር አስነበበላቸው።
እጅግ በጣም ጥሩ ሆኖ አግኝተውት ደስ ተሰኙበት። በደስታም ተቀበሉት። አብስተውም በመጻፍ ለሁሉ አገሮች ላኩለት። እስከዚህች ዕለትም ጸንቶ ተሰርቶ ኖረ። ከዚህም በኋላ ልዩ ሶስት የሆነ አንድ እግዚአብሔርን ፈጽሞ እያመሰገኑት ወደ የሀገራቸው ገቡ። ለእርሱም ክብር ምስጋና ይሁን ለዘላለም በእውነት አሜን። በዚህች ዕለት የጳውሎስና የሶስት ሰማዕታት መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ኅዳር 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ሶፊያ ሰማዕት፣ ደናግለ ሮሜ ወይም ሰማዕታት፣ ቅዱስ ጳውሎስ ሰማዕት፣ ቅዱስ ዲሜጥሮስ ሊቅ። እንዲሁም ወርሃዊ በዓላት ደግሞ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ ያዕቆብ ሐዋርያ፣ ቅድስት እሌኒ ንግሥት፣ ታላቁ ቅዱስ ቆስጠንጢኖስ እንዲሁም መስቀለ ክርስቶስ በዚህ ዕለት መታሰቢያቸው ነው። የቅዱሳን ጸሎትና በረከት በሁላችን ላይ ይደር ለዘላለሙ አሜን።